ዱዓ አድርገን የተሳካልናል ትዳር እንመኝ ነበር ተሳክቷል ልጅ አለ ተሰጥቶናል ስራ እንደ ነገሩ እየሰራን ነው ከትናንት ዛሬ የተሻለ ዛሬ ምን ኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ተሳክቷል እየኖርን ነው አነሰም በዛ ጠበበም ሰፋም እየኖርን ዱንያ በሽታ ብቻ አይደለም ፈተና ችግርም ብቻ አይደለም ፈተና ጸጋ ምቾት ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው ምቾትን በትክክል ከሚጠቀሙት አላህ ያድርገን ጸጋዎችን ከሚያመሰግኑት አላህ ያድርገን የተሰጠንን ከማንነጠቅበት አመስጋኞች አላህ ያድርገን የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር ሱናቀዋለን ስትታመም መታገስ ስራ እስክታገኝ መታገስ ትዳር እስክትይዝ መታገስ ይሄ ፈተና ግልጽ ነው የጸጋ ፈተና ነው የሀብት የጤንነት የውበት የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ አላህ የሰጠህ ዕውቀት ልታካፍለው ነው ኒዕማ ፈተና ናቸው ሲመጡ ወነብሉኩም بالشر والخير فتنة وإلينا ترجعون እንጂ ችግር ሲደርስብን የቀጣን የፈተነን ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላል አላህ ሀብት ሲሰጠው አላህ አከበረኝ ይላል እየሸለመው መስሎታል እየፈተነው ዘካ ያወጣል ወገኖቹን ይጠይቃል መስጊዶችን እንደዚህ ቆሞ ያሰራል ፈተና ነው የተሰጠው ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም ያስተምርበታል ህዝብ ይለውጥበታል በንግግሩ አላህን ብቻ ይፈልጋል ልትመዘን ሁለተኛው ደረጃ ሹክር ማወቅም ይገባል ሹክር ማለት ሶስት እርከን አለው አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልহামዱሊላህ ይሄን ቤት ሰጠኝ ይሄን መኪና ልጆችን ሰጠኝ ጥሩ ትዳር ሰጠኝ ጤንነት ሰጠኝ መልካም ቁመና ሰጠኝ ጥሩ ጓደኞች ሰጠኝ ሹክር በቃል ነብዩላህ ኢብራሂም ልጃቸውን ሲወልዱ አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጃገኘ الحمدلله በቃል ማመስገን ሁለተኛው በውስጥህ አላህ እንደሆነ ማረጋገጥ هذا من فضل ربي ቤትህን መኪናህን ልጆችህን ጓደኞችህን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي እዚህ መድረክ አውስተናል ዱልቀርነይን ግንቡን ሲጨርሰው هذا رحمة من ربي ይሄ የጌታዬ ዝነት ነው ያንተ ችሎታ አይደለም በእውቀትህ በውበትህ በተቀባይነት አይደለም هذا من فضل ربي ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል ማካፈል መስጠት የሹክር አንዱ እርከን ነው اعملوا آل داود شكرا وقليل من عبادي الشكور የዳውድን ቤተሰብ አላህ ምን አላቸው ሹክር ስሩ እንጃላት ስሩበት ስልጣን ነብይነት ሰጥቻቸዋል ስሩበት አላቸው ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈ አንተ ደሮና ክትፎን በልተ ምስኪን ሲመጣ በር ላይ መመለስ አይደለም ዘካህን እንሰ ማካፈል አይደለም የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል ወቀሊሉን ምን ዒባዲ የሽኩር አላህ ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ይመጣውን ወንጀል ማራቸው ለሊት ግን ቆመው ሲሰግዱ ያድራሉ እናታችን አኢሻ ከማ عند في المتفق عليه ጠየቀች ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው ግርስ ከሚያብጥ ምትሰግዳለቻቸው ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ ማረኛ አላህ ለመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል ግን ይሄን የሚያደርጉት ጥቂቶቹ ናቸው ሰይድና ዑመር ከዓባን እየጠወፉ ያለ አንድ ሰው ዱዓ ያረጋል اللهم اجعلني من القليل ሲል ሰሙት ከትንሾቹ አላህ አድርገኝ አለ ያዙት የሐቅ ሰው ናቸው አንተ ምን አይነት ዱዓ ነው የምታደርጋሉት አላህ ቁርአን ላይ ያለው ነው ማደርጋላችሁ አላህ ምን አለ ቁርአን ላይ ያሉት ወቀሊሉን من عبادي الشكور
ከባሮች ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱታ አቅራቢ ነው። የሆነ ነገር እስኪደርስ አላህን ይለምናል። ከያዘው በኋላ ወደዛ ነው የሚሄድ። ይሄን ረስቶታል። ቤት ብሏል፣ ተሳክቷል። ትዳር አለ፣ ተሳክቷል። ሥራ አለ፣ ተሳክቷል። አሁን ሌላ ነው የሚያስበው። ይሄን አይደለም ያመሰል። ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጠኸኝ፣ ትዳር ሰጠኸኝ፣ ሥራ አለኝ እንዴ ጤንነት አለኝ አልহামዱሊላህ የሚሉት ጥቂት ናቸው። ሶስተኛው ነጥብ ሹክር የተሰጠንን ጸጋ ምናስጠብቅበት ብሎ ምናስጨምርበት መሳሪያ ነው። ለኢን ሸከርቱም ካመሰግናችሁ ለአዚደነኩም እጨምራችኋለሁ ነው አላህ። አመስግን ይጨመራል። እንደነዛ ሰዎች ንፉቁን ትሰለባል። ያ ታሪክ የሚያስረዳን ያመሰገነ ተጨምሮለታል፣ አላህ ወዶታል። የከለከለ ተነጥቋል ከአላህ መተባበ አላህ ከሚያመሰግኑት ባሮች አላህ ያድርገን። ከዛም ዘመናት አላህ ተዋቸው፣ ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎቹ ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላእክት ደግሞ ላከ። ሙከራ ሊመጣ ያን መላእክት ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰለም ከማ عند البخاري። መጣናም አንተ ሰው ሆይ አለው እኔ ችግረኛ ነኝ፣ መንገድ የወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። እባክህን ሰፊ ነገር አላህ ሰጥቶሃል፣ አንዲት ግመል ስጠኝ ቤቴ ልድረስበት አለ። ያመሰግን ይሆን? ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት። አይ አንተ ሰው ሆይ ብዙ ጉዳይ አለብን ነኝ አለው። ብዙ ወጪ የበዛብን ሰው ነን፣ ልሰጥህ አልችልም አለ። ተመልከቱ፣ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለ። ሶስተኛ አላህ እዛው ላይ ጠየቀው። አንተ ሰው ወይ አለው መላእክቱ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁንም ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አጣቀኝም፣ እኔ ታምሜ አላቅም ማለት። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው? አና ወሪثሁ ካቢራን አን ካቢራን፣ እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት። ምንድነው የምታወራውን አላቀውም። አራት እርከን አለፈ። የመጀመሪያው መንገደኛ ነኝ ካንተና ከአላህ ውጭ ተስፋ የለኝም ብሎታል። ሁለተኛው ገጽታው እሱም መስሎ ነው የመጣው የትናንት ማንነቱ። ሶስተኛው ታመ ነበር እንዴ ብሎ አስታውሶታል። አራተኛ ሀብት ነበረ ብሎታል። ደሃ ነበርክ ብሎታል። አራቱም ፈተና ሲወድቅ መላእክቱ አንድ እንደው አረገ። እንደምትለው ውሸትክን ከሆን ካለው ወደ ድሮ ማንነት አላህ ይመልሰው ብሎ ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አሁን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታዩ ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም። እባክህን አንዲት ከብት ስጠኝ አገሬ ልድረስበት አለ። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ልታወራውን አላቅም አለው። ድሃስ ኑረ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ልታወራውን አላቅም።
እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክታው ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው፣ ሸለቆ ሞላ ሀብታችን። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ መድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ወይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር፣ አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላኢካው? እኔ የአላህ መልእክተኛ ነኝ፣ መላኢካ ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا اللهم اجعل بلدنا رخاء سخاء اللهم ابسط علينا رحماتك ورحماتك يا أرحم الراحمين